ዑምራ እየሄድኩ ሐይድ መጣብኝ እስከምጠራ እዚያው መካ ቆይቼ ጥፍሬንም ፀጉሬንም ቆርጬ ዑምራ አደረኩ። ዑምራው ትክክል ነው ያብራሩልኝ የሚል ጥያቄ ነው። ጥያቄ አንድ ሴት ልጅ ሐይድ እስከ ዙሁር ቢኖርባትና ለ10 ሶላት ቢያቆም የዙህርን ሶላት ቀዷ ማውጣት ግዴታ አለባት ወይስ ምን ማድረግ አለባት የሚል ጥያቄ ነው። እናቴ መንታ ልጅ ወልዳ እያጠባች ያለ ከረመዳን 4 ቀን እንደጾመች ደከማት። በዛን ሰዓት በአካባቢ ወደሚገኝ ሸህ በመሄድ ስትጠይቅ መጾም የለብሽም ቀዷም የለብሽም አሏት። ይህ እንዴት ይታያል የሚል ጥያቄ። አባቴ ያለፈውን ረመዳን አልጾመም፣ ትንሽ የመርሳት ችግር አለበት እና ያልጾመውን ረመዳን እንዴት ነው ማድረግ ያለብን ያብራሩልኝ የሚል ጥያቄ። እህቴና ባለቤቷ ተጣልተው ተኳርፈዋል። እስካሁን አውፍ አልተባባሉም። መጪው ረመዳን ከመሆኑ ጋር እንዴት ይታያል ጾማቸውስ የሚል ጥያቄ ነው። السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا. وأعوذ بك اللهم أن أقول فيك ما ليس لي به علم فأضل وأضل. أما بعد ዛሬ ከምናያቸው ጥያቄዎች የመጀመሪያው ዑምራ እየሄድኩ ሐይድ መጣብኝ እስከምጠራ እዚያው መካ ቆይቼ ጥፍሬንም ፀጉሬንም ቆርጬ ዑምራ አደረኩ። ዑምራው ትክክል ነው ያብራሩልኝ የሚል ጥያቄ ነው። ማንኛውንም ዒባዳ የሚያደርግ ሰው ዒባዳውን ከማድረጉ በፊት የታዘዘውን ከመፈጸሙ በፊት አፈጻጸሙን አደራረጉን ማወቅ አለበት። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን ብሏል አላህ ተባረከ ወተዓላ። እያንዳንዱን ወደ አላህ የሚያቃርብ ዒባዳ ፈርድም ይሁን ሱና አፈጻጸሙን ቀድመን ልናውቅ ይገባናል። መስፈርቶቹን፣ መሰረቶቹን፣ የሚያበላሹትን ነገሮች ማወቅ ግዴታችን። ካላወቀን ደግሞ አዋቂ መጠየቅ ይጠበቅብናል። ካደረገን በኋላ ሳይሆን መጠየቅ ያለበት ከማድረጋችን በፊት መሆን አለበት። ዑምራ ወይም ሐጅ የሐረመ ሰው ከኢሕራሙ ሳይፈታ በፊት ጥፍሩን መቁረጥ፣ ፀጉሩን መቁረጥ አይፈቀድለትም። ይሄን ያደረግ እንደሆነ ወንጀለኛ ይሆናል። ነገር ግን ባለማወቅ በጀህልና በመርሳት ከሆነ የተደረገው ለቀጣይ ጥንቃቄ ማድረግ እንጂ ፊድያ ከፋራ ግዴታ አይሆንም። ሐጅና ዑምራ ላይ ያለ ሰው እንደዚህ አይነት የተከለከሉ ነገሮችን ያወቀ ያስታወሰ በፍላጎቱ ሆን ብሎ ካደረገ ነው ፊድያ ከፋራ የሚወጅብበት። በመርሳት ባለማወቅ ከሆነ ረበና ላ ቱአኺዝና ኢን ነሲና ወአኽጣእና ጌታችን ሆይ ረስተን ወይም ተሳስተን ባደረግነው ነገር አትቅጣን በሉ ብለዋል አላህ ተባረከ ወተዓላ። አማኞች ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ተከታዮቼ አማኞች ረስተው ተሳስተው ተገደው ባደረጉት ነገር አይጠየቁም ብለዋል። ባለማወቅ እንዲህ አይነት ነገሮችን ማድረግም እዚህ ውስጥ ነው የሚካተተው። አለ ራጅህ ሐጅና ዑምራ ላይ የገባ ሰው ኢሕራም ያረገ ሰው ኢሕራሙን ሳያጠናቅቅ ወይም ተሐሉል ሳያደርግ ጥፍርን ፀጉርን መቁረጥ እንደማይችል ከማወቅም ጋር ከሆነ ይሄ የተደረገው ይሄኔ ፊድያው ግዴታ ይሆናል። ኢሕራም ላይ ሆኖ ጥፍሩን የቆረጠ ወይም ኢሕራሙን ሳያጠናቅቅ ጥፍሩን የቆረጠ ወይም ፀጉሩን የላጨ ወይም የቆረጠ ሰው አንድ በግ ወይም ፍየል ለውድሕያ የሚበቃ ማረድ አሊያ ደግሞ 3 ቀን መጾም አሊያ ደግሞ 6 ምስኪን አንድን ሰው አንድ ጊዜ ሊያጠግብ የሚችል ምግብ በማብላት ከፋራ ማውጣት ግዴታ ይሆናል። ሌላኛው ጥያቄ አባቴ ያለፈውን ረመዳን አልጾመም፣ ትንሽ የመርሳት ችግር አለበት እና ያልጾመውን ረመዳን እንዴት ነው ማድረግ ያለብን ያብራሩልኝ የሚል ጥያቄ ነው። ያልጾመው በህመም ምክንያት ከሆነ ሲድን ቀዷ ማውጣት ይወጅብበታል። የማይድን ህመም ላይ ከሆነ ያለው ታማኝ የሆነ ሐኪም ይህ ህመም አይደንም ካለ
ለእያንዳንዱ ቀን አንዳንድ ምስኪን ማብላት ነው። ላለፉትም ላልተጾሙ ቀኖች ለወደፊትም አይደንም እስከተባለ ድረስ ለሚመጡ ረመዳኖች መጾም እየቻለ በጊዜያዊ ህመም ምክንያት ብቻ ከሆነ ያልጾመው ያለፉ ረመዳኖችን የስንት ዓመት ረመዳን እንዳለበት ከእያንዳንዱ ዓመት ምን ያክል ቀን እንዳልጾመ አውቆ ገምቶ ቀዷ ማውጣት ነው። የመጾም አቅሙ ካለው የቀኖች ብዛት በትክክል ካልታወቀ መገመት ነው። ጥንቃቄ በተሞላበት መልኩ 2 ዓመት ነው 3 ዓመት ነው ከሁለቱ ከ3 ዓመት ሙሉ ረመዳን ያልጾመው የተወሰነው ቀን ወይስ የተወሰኑ ቀናቶችን ጾሟል፣ ቀናቶችም 20 ቀን ነው 23 ቀን 25 ቀን ነው 26 ቀን የሚል ጥርጣሬ ካለ ዝቅተኛውን ቁጥር በመያዝ ቆጥሮ መጾም የሚችል ከሆነ አሁን ቀዷ ማውጣት በጾም ካልቻለ በሚስኪን ወይም በህይወት ከሌለ ለእያንዳንዱ ቀን አንዳንድ ምስኪን ማብላት ነው። ሞቶ ከሆነ ቤተሰቦቹ ቢጾሙለትም ቤተሰቦቹ መጾምም ይችላሉ። በህይወት ካለ ራሱ አቅም ካለው ይጾማል፣ ካልሆነ ለእያንዳንዱ ቀን ምስኪን ማብላት ነው። ራሱም ይሁን ቤተሰቦቹ ሊያበሉለት ይችላሉ። በህይወት ለሌለ ሰው ከሆነ ደግሞ ቤተሰቦቹ መጾምም ይችላሉ፣ መመገብም ይችላሉ ባሉበት የጾም ቀናቶች ልክ። ሌላኛው ጥያቄ እኔ ባለማወቅ ያልጾምኩበት ቀን አለ ግን ላውቀው አልቻልኩም፣ ምን ላድርግ? አሁንስ የሚመጣው ጾም የምጾመው ውድቅ ነው የሚሆነው የሚል ጥያቄ ነው። ትልልቅ እስላማዊ ግዴታዎች አላወቅኩም ነበረ ተብሎ አይቀሩም። ባለማወቅ የጎደሉ የቀሩ ነገሮች ወንጀለኛ ማድረጋቸው ይቀራል እንጂ እንዳወቁ ሳያደርጉት ያለፈውን ማስተካከል ተገቢና የሚጠበቅ ነገር ነው። ስለዚህ ያልተጾሙ ዓመታትን ወደ ኋላ ዞር ብሎ በማሰብ 5 ዓመት ነው 3 ዓመት ነው 4 ዓመት ነው ይሄን ቆጥሮ በእያንዳንዱ ዓመት ውስጥ የነበሩ የጎደሉ ቀኖችን ሙሉ ወር ከሆነም ያልተጾመው ሙሉውን ወር ቀዷ ማውጣት መገመት ነው። እዚህም ጋር በትክክል ቁጥሩ ከታወቀ ያ ቁጥር እስኪሞላ ድረስ ይጾማል። በትክክል ያልጾማቸው ያሉበት የቀዷ ቀኖችን ማወቅ ያልቻለ ሰው ከዚህ አያልፍም ከዚህ አይበልጥም የሚሉትን ቁጥር በመያዝ ያን ቆጥሮ መጾም ነው ግዴታ የሚሆን። አሁንስ የሚመጣው ጾም የምጾመው ውድቅ ነው የሚሆነው የሚለው ውድቅ አይሆንም። እያንዳንዱ ዓመት ረመዳን ራሱን የቻለ ዒባዳ ነው። የአምናውን ረመዳን ስላልጾምክ ይሄ ረመዳን ውድቅ ይሆናል አይባል በአግባቡ እስከተጾመ ድረስ። በዚህ ረመዳንም ሌላ ያለፈ ረመዳንን መጾም አይቻልም። በተቀሩ ቀኖች መቀነስ የሚቻለውን ያለፈውን ያልተጾመ ጾም ቀዷ ማውጣት፣ የዚህ ዓመት ረመዳን ሲገባ የጊዜውን ረመዳን ጾሞ ያለብኝን ከዚህ ረመዳን በኋላ ቀዷ አወጣለሁ ብሎ ነይቶ የዚህ ዓመት ረመዳን ሲጠናቀቅ ቀዷ መጀመር ይቻላል። ሌላኛው ጥያቄ አንድ ሴት ልጅ ሐይድ እስከ ዙሁር ቢኖርባትና ለ10 ሶላት ቢያቆም የዙሁርን ሶላት ቀዷ ማውጣት ግዴታ አለባት ወይስ ምን ማድረግ አለባት የሚል ጥያቄ ነው። ነዓም በርካታ የፊቅህ ሊቃውንት ዙሁርና ዐስር መንገደኛ በሽተኛ አጠጋግቶ መስገድ ጀማዕ አድርጎ መስገድ ስለሚችል በተቸገሩ ጊዜ ጀምዕ ተደርጎ የሚሰገዱ ሶላቶች ወቅታቸው ተቀራራቢ ስለሚሆን ሴት ልጅ ከመግሪብ በፊት ከጠራች ዙሁርንም ዐስርንም ቀዷ ታወጣለች። ከፈጅር ሶላት በፊት ከጠራች ደግሞ መግሪብንም ዒሻንም ቀዷ ታወጣለች ብለዋል። ይህ የሁሉም ሊቃውንት አስተያየት አይደለም። ነገር ግን መንገደኛ ሲሆኑ በሽተኛ ሲሆኑ የዙሁርና የዐስር ሶላት ወቅታቸው እስከ መግሪብ መግቢያ ድረስ የመግሪብና የዒሻ ደግሞ እስከ ፈጅር መግቢያ ድረስ ስለሚዘልቅ በወር አበባ ምክንያት በወቅቱ ሳሰግደው ያለፈ ሶላት የቀጣዩ ሶላት ወቅት እስካለ ድረስ ፀሐይ ሳይጠልቅ የጠራች ሴት የዐስሩ ሶላት ወቅት እስካለ ድረስ ዙሁርንም የዒሻ ሶላት ወቅት እስካለ ድረስ መግሪብንም ልሰግድ ይገባል ብለዋል። ሌላኛው ጥያቄ እናቴ መንታ ልጅ ወልዳ እያጠባች ያለ ከረመዳን 4 ቀን እንደጾመች ደከማት። በዛን ሰዓት በአካባቢ ወደሚገኝ ሸህ በመሄድ ስትጠይቅ መጾም የለብሽም ቀዷም የለብሽም አሏት። ይህ እንዴት ይታያል የሚል ጥያቄ ነው። አላህ ተባረከ ወተዓላ ፈመን ካነ ሚንኩም መሪደን አው ዐላ ሰፈሪን ፈዒደቱን ሚን አያሚን ኡኸር ብሏል። ረመዳንን ሀገሩ ውስጥ ሆኖ ጤነኛ ሆኖ ያገኘ ሰው ይጹም። ከእናንተ ውስጥ መንገደኛ የሆነ ወይም በሽተኛ የሆነ ደግሞ
በሌላ ጊዜ ይጾም ይብላና በጊዜው ብለዋል። ነፍሰ ጡር የሆኑ አጥቢ የሆኑ ሴቶች መጾም የሚያደክማቸው ከሆነ በህመም ምክንያት መጾም እንዳልቻለ ሰው ነው የነሱ ሁኔታ የሚታየውና በማጥባት በእርግዝና ምክንያት ጾም የከበዳት ሴት በጊዜው ትበላለች፣ ሌላ ጊዜ ቀባ ማውጣት ይጠበቅባታል። ስለዚህ መጾም የለብሽም ቀባም የለብሽም የሚለው ትክክል አይደለም። አጥቢና ነፍሰ ጡር የሆኑ ሴቶች መጾም አይወጅብባቸውም። በእድሜ መግፋት ምክንያት በማይለቅ በሽታ ምክንያት ጾም እንደማይችሉ ሰዎች ማብላት ብቻ ነው የሚጠበቅባቸው የሚል የጥቂት ሊቃውንት አስተያየት አለ። ነገር ግን እሱም ቢሆን በዛ መሰረትም ሄዶ ነው ቢባል መጾምም የለብሽም ቀባም የለብሽም ተብሎ መቆም አልነበረበትም። ማብላት አለብሽ ቢባል ምናልባት ይሄን ብዙሃኑ ማይደግፉትን አስተያየት ተከትሎ መጾምም ቀባ ማውጣትም ሳይሆን ማብላት ነው የሚጠበቅብሽ ማለት ፈልጎ ነው ሊባል ይችላል። ነገር ግን ይሄም ቢሆን ትክክል አይደለም። በማብላት ብቻ ግዴታውን ይወጣሉ የሚባለው አረጋውያን እድሜያቸው በጣም ገፍቶ መጾም ማይችሉ ወደፊትም ይጾማሉ ማይባሉ ማይለቅ በሽታ ያለባቸው እየበሉ ለእያንዳንዱ ቀን ምስኪን ብቻ ማብላት ነው የሚጠበቅባቸው። ነፍሰ ጡርና አጥቢ ሴቶች ችግራቸው ጊዜያዊ ስለሆነ ልክ እንደ ጊዜያዊ ህመም እንዳለበት ሰው ለጊዜው በልተው ሲድኑ ቀባ ማውጣት ነው ያለባቸው። ስለዚህ በማጥባት ምክንያት ያልጾመችውን ቀን ቆጥራ ቀባ ማውጣት ይጠበቅባታል። ሌላው ጥያቄ እህቴና ባለቤቷ ተጣልተው ተኳርፈዋል። እስካሁን አውፍ አልተባባሉም። መጪው ረመዳን ከመሆኑ ጋር እንዴት ይታያል ጾማቸውስ የሚል ጥያቄ ነው። ከሶስት ቀን በላይ ሙስሊም ወንድምን ሙስሊም እህትን በዱንያ ጉዳይ ማኩረፍ መዝጋት የተከለከለ ነው፣ ሐራም ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊም ወገኑን ከሶስት ቀን በላይ ማኩረፍ አይፈቀድለትም ብለዋል። በዲን ጉዳይ ከሆነ ሶላት ስለማይሰግድ ሒጃብ ስለማታደርግ ግልጽ የሆኑ ወንጀሎችን ስለምትሰራ ተመክሮ እምቢ ካለ ማኩረፉ ይጠቅመዋል ከተባለ ይሄን የመኮራረፍ መዘጋጋት ጉዳት የለውም፣ ችግር የለውም። አማ ለዲን ሳይባል ለነፍስ ጉዳይ ተብሎ ለዱንያ ጉዳይ ተብሎ ከሆነ ከሶስት ቀን በላይ መኮራረፍ አይቻልም። ሶስት ቀንም የተፈቀደው ራስን ለማረጋጋት ንዴትን ለማብረድ ነው። ተኮራርፎ የሚጾም ሰው የሚሰግድ ሰው ስራ ወደ ሰማይ አይወጣም። አቆዩት የነዚህን እስኪታረቁ ድረስ ይባላል። ይሄ በግልጽ በነቢ ሐዲስ ተነግሯል። በየሳምንቱ አላህ ዘንድ ስራ ቀርቦ ይታያል። የተኮራረፉ ሰዎች ስራ አላህ ዘንድ ቀርቦ ምንዳው ተለክቶ ተወስኖ እንደሌሎች አያልፍም። እነዚህ እስኪታረቁ አቆዩት የነሱን ጉዳይ ይባላል ተብሏል። ስለዚህ ረመዳንም ይሁን ከረመዳን ውጪ ሙስሊም ወንድሙን እህቱን ሊያኮርፍ ሊዘጋ ሲገናኙ ተኮራርፎ ተገፈታትረው ሊያልፉ ሰላም አለይኩም ሲባል ዝም ሊል እንዳልተያየ ሊተላለፉ አይገባም። መቆራረጥ የሚባለውም ይሄ ነው። ይሄ ከመሆኑ ጋር አንድ ሰው ተኮራርፎ ቢጾም አልጾምከም ተብሎ አላህ ዘንድ መጠየቁ ይቀርለታል። ሌላ ጾም የሚያበላሽ ነገር እስካላደረገ ድረስ በዚህ ብቻ ጾሙ አይበላሽም። ነገር ግን በመቆራረጡ ተዘጋግቶ በመጾሙ ወንጀለኛ ይሆናል። እንደዚሁ ደግሞ ልቡን ንጹህ አድርጎ ከወንድም ከእህቶቹ ጋር ታርቆ ግንኙነቱን አስተካክሎ እንደ ጾመ ሰው አይሆን። ነገር ግን በሌላ ነገር ጾሙን እስካላበላሸው ድረስ አልጾምከም ተብሎ አይጠየቅም። የጾምን ጥቅም ያገኝና የጾም ዒባዳው አላህ ዘንድ ይመዘገብለት ዘንድ ምድር ላይ ካሉ የሰው ልጆች ጋር ግንኙነቱን ማስተካከል ለነፍስ ለዱንያ ብሎ መዝጋት መኮራረፍን ሊያስወግድ ይገባዋል። ሌላው ጥያቄ የምኖረው መካ ከተማ ነው እና የምንኖረው የተወሰኑት መካም ሆኖ ግን ከመስጂድ አልሐራም ክልል ወይም ድንበር ውስጥ ነው። ሌሎች ደግሞ አሉ ከመስጂድ አልሐራም ክልል ወይም ድንበር ውጪ አሉ እና ዑምራ ለማድረግ ከሐረም ክልል ውስጥ ያሉት ቤታቸው ኢህራም ለብሰው ይወጡና ከሐረም ክልል ውጪ ወጥተው ነይተው ወደ መስጂድ አልሐራም ይሄዳሉ። ከሐረም ውጪ ያሉት ደግሞ ግማሻቸው ሚቃት ይሄዳሉ። ሌሎች ደግሞ ሚቃት ወይም ኢህራም መልበሻ ቦታ መሄድ አያስፈልግም ብለው
ቀጥታ ከቤታቸው ለብሰው ነይተው ቀጥታ ወደ ሐረም ነው መሄድ ያለብን ይላሉ። እስኪ እንዴት እንደሆነ ብታብራሩልን። ለሐጅ ግን ከቤታቸው ለብሰው ነው ኢሕራም የሚያደርጉት የሚል ጥያቄ ነው። መካ ሐረም ውስጥ የሚኖር ሰው ለሐጅ የሚያሐርመው ከቤቱ ውስጥ ነው፣ ካለበት ስፍራ ነው። ሐረም ውስጥ የሚኖር ሰው ዑምራ ማድረግ ከፈለገ ለሱ ቅርብ ወደሆነ ከሐረም ክልል ውጪ ወዳለ ስፍራ ሄዶ አንድ እርምጃ እንኳ ቢሆን ከሐረም ክልል ከድንበሩ ወጣ ብሎ ሐርሞ መመለስ አለበት። እዚህ ለሐጅ ከሆነ ካሉበት ከቤት ውስጥ የመካ ነዋሪዎች የሐረም ክልል ውስጥ ያሉ ሰዎች ከቤት ውስጥ ይሐርማሉ። ለዑምራ ከሆነ ከሐረም ክልል ውስጥ ድንበሩ ውስጥ የሚገኝ ቤተኛው መቅጣጫ ለሱ ወደሚቀርብ ወደ ተንዒምም ይሁን ወደ ሌላ ለሱ ወደሚቀርብ ከሐረም ክልል ውጭ ወደሆነ ስፍራ አንድ ሁለት እርምጃ እንኳ ቢሆን ወጣ ብሎ ሐርሞ መመለስ ይጠበቅበታል። ቤቱ ወይም መኖሪያው ከሐረም ውጪ ከሌላ ሚቃት ስፍራ ገባ ብሎ የሚገኝ ሰው ከቤቱ መሐረም ይችላል። ከቤት መውጣት አለበት የሚባለው መካ የሚኖር የሆነ ሰው ለዑምራ ሲሆን ነው። ሐጅ ከቤቱ ይችላል። መኖሪያው ከታወቁ ከኢራቅ አካባቢ፣ ከነጅድ አካባቢ፣ ከየመን አካባቢ የሚመጡ ሰዎች ከሚያሐርሙበት ሚቃት ገባ ብሎ ከሐረም በፊት የሚገኝ ሰው ከቤቱ ኢሕራም ማድረግ ይችላል። ሌላኛው ጥያቄ አንድ ሰው እግሩን ያመመው የባህል ሕክምና ይወስዳል። ሕክምናው ቅቤ ወገቡ ላይ ተደርጎ በእሳት እየቀለጠ ወደ ሰውነቱ እንዲሰራጭ ይደረጋል። ይህ ጾምን ያስፈታል ወይስ እንዴት ይታያል የሚል ጥያቄ ነው። ራጂሑና ትክክለኛው ጾም የሚፈርሰው በአፍንጫ ወደ ጉሮሮ ወደ ሆድ የሚገባ ነገር ሲኖር ነው። ከዛ ውጪ ቅቤና ቅባት መሰል ነገሮችን ሰውነትን መቀባት ሰውነት ላይ እንዲቀልጥ ማድረግ ጾምን አያፈርስም። ከአፍና ከአፍንጫ ውጪ በብልት በሰገራ መውጫ እንዲገባ ማድረግም ጾም ያፈርሳል የሚል አቋም ያላቸው ሊቃውንት አሉ። ነገር ግን መቀባቱ ወደ ውስጥ ቀጥታ ሳይገባ ሰውነት ቆዳ እንዲጠጣው ማድረጉ ጾምን አያፈርስም። ነገር ግን ካልተገደዱ በማታ ክፍለ ጊዜ ካፈጠሩ በኋላ ማድረጉ የተሻለ ይሆናል። ሌላኛው ጥያቄ የወርቅ ዘካ የሚወጣው ከ80 ግራም በላይ ነው ሲባል ለምሳሌ ወርቁ 85 ግራም ቢሆን ዘካ የሚወጣው ለተጨማሪው 5 ግራም ነው ወይስ ለ85 ግራሙ በአጠቃላይ ነው መውጣት ያለበት? ይህን ያብራሩልን ጀዛኩሙላህ ኸይር የሚል ጥያቄ ነው። ለ85 እና ከዛ በላይ ለሆነው ለሁሉም ነው የሚወጣው፣ ለአምስቷ ብቻ ሳይሆን 85 ግራም ሞልቷል ዘካ ይውጣበት የሚባለው ወርቅ ጥርት ያለ ካራቱ 24 የሆነ 85 ግራም እና ከዛ በላይ ወርቅ ሲሆን፣ ጥርት ያለ ወርቅ ካልሆነ ወይም ካራቱ ከ24 በታች ከሆነ ከሌሎች ንጥረ ነገሮች የተቀላቀለ ሊሆን ስለሚችል 18፣ 21 ከ24 ውጭ ያሉ ካራቶች ሲሆኑ ጥርት ያለው ወርቅ ብቻውን 85 ግራም መድረሱ በባለሙያ ተረጋግጦ 85 እና ከዛ በላይ የሚሆን ሲሆን ለሁሉም ነው ዘካ መውጣት ያለበት ለአምስቷ ብቻ ሳይሆን ማለት ነው። ሌላኛው ጥያቄ አባቴ ዘካተል ፊጥር አውጥቶ አያውቅም። አሁን ምን ያድርግ? እኔ ገና አላገባሁም፣ ይወጅብብኛል? አሰጣጡስ እንዴት ነው ያብራሩልኝ የሚል ጥያቄ ነው። ማንኛውም ሙስሊም ሕፃንም ይሁን አዋቂ ዘካተል ፊጥር ይወጅብበታል። ረመዳን ወር ላይ እስከ መጨረሻው ቀን በህይወት የነበረ ቢጾምም ባይጾምም ሕፃናት በሽተኛ ሊኖር ስለሚችል ዘካተል ፊጥር ማውጣት ግዴታ ይሆንበታል። ራሱ አቅም ያለው ራሱ ያወጣል። ራሱ አቅም የሌለው በስሩ የሚኖር ኃላፊው ያወጣል። አባት ዘካተል ፊጥር ያላወጣው ባለማወቅ ከሆነ አቅም ያለው ካወቀበት ጊዜ ጀምሮ ያለፉ ዓመታትን ቀዷ ያወጣል። አቅም እስካለው ድረስ የቻለውን ያክል። አቅም ከሌለው ሌላ ቤተሰብ በስጦታ መልኩ ሰጥቶት ሊያወጣ ይችላል። እኔ ያላገባሁም ይወጅብኛል ወይ የሚባለው የራስን ከሆነ ጠያቂው የራሱን ከሆነ አቅም ካለው አው ይወጅብበታል። አንድ ቤት ውስጥ የሚኖሩ በአባት በታላቅ ስር እንኳን ቢኖሩ አቅም ካላቸው ሁሉም የራሳቸውን ቢያወጡ ይመረጣል።
አቅም ከሌላቸው የሚመራቸው የሚያስተዳድራቸው የሚቀልባቸው ሰው ያወጣላቸዋል። ስለዚህ አባት ዘካ ያላወጣው ባላዋቂነት ከሆነ አሁን ማውጣት ነው ካወቀበት ጊዜ ጀምሮ ያለፈውንም ጭምር። አቅም ስለሌለው ከሆነ ሌላ አቅም ያለው ሰው ሰጥቶት ቢያወጣለት እሱ ወክሎ ይቻላል። አሁንም አቅም ከሌለ ወደፊት ሳገኝ አወጣለሁ ተብሎ ሊነየት ይገባል። ይህም የሚሆነው አቅም ያለው ያላወጣባቸው ጊዜዎችን ከመጀመሪያ ጀምሮ አቅም ስላልነበረው ከሆነ የሚወጅበው የዕለት ጉርሱን የዒድ ቀንና የዒድ ቀን አዳሩን የራሱን የቤተሰቦቹን ቀለብ አግኝቶ ትርፍ ያለው ሰው ላይ ነው የሚወጅበው። ስለዚህ ባለፉት ዓመታት ምንም ስላልነበረው ከሆነ ያላወጣው ምንም የለበትም። ከጊዜ በኋላ ከሆነ ማውጣት ያልቻለው አቅም ባለው ጊዜ ማውጣት የሚወጅብበት ከመሆኑ ጋር ያላወጣበትን ዓመት ሳገኝ አወጣለሁ ብሎ ሊነየት ይገባዋል። ሌላኛው ጥያቄ እኔ ሙስሊም ነኝ፣ አባቴ ደግሞ ክርስቲያን ነው። አባቴ ሞቷልና አባቴ መቃብር ቦታ ላይ ቤት ለማሰራት ቤተሰብ ቆርቆሮ ግዥለት አለኝ። እኔም እነሱን ላለማስከፋት አባቴም ይሄን ነገር ስለሚፈልገው ቆርቆሮ ገዛሁ እና አሁን ጓደኛ ስጠይቅ ሐራም ነው እንደውም ከእስልምና ወጥተሻል አሉኝ። ይሄ ነገር እንዴት ነው? ምንድነውስ ማድረግ ያለብኝ የሚል ጥያቄ። አላህ ተባረከ ወተዓላ ፈሰሉ አህለ ዚክር ነው ያለው፣ የእውቀት ባለቤቶችን ጠይቁ ነው ያለው። አብሮን ከጎናችን ያለን ሰው ሁሉ እየጠየቀን ልንደናበር አይገባም። የማያውቅ ሰውም ስለማያውቀው ነገር ሲጠየቅ አላሁ አዕለም ከማለት አላውቅም ከማለት ሊያፍራ አይገባም። የሆነች ነገር እናውቃለን ማለት ሁሉንም ነገር እናውቃለን ማለት አይደለም። አንድ ሰው ያከፍራል የሚባልን ነገር እንኳን ቢያደርግ ቀጥታ ከፍሯል ማለት አይደለም። ግራገኙ መታየት አለበት። አዲስ የሰለመች ናት ጠያቂዋ፣ ከጥያቄው መረዳት እንደሚቻለው አዲስ የሰለመ ሰው የተለያዩ የእስላም ህግጋትን ለማወቅ ብዙ ጊዜ ሊወስድበት ይችላል። ግልጽ የሚያከፍሩ ነገሮችን እንኳን ገጠር ውስጥ የሚኖር ሰው ዒልም ያልደረሰበት አካባቢ ላይ በረሃ ላይ የሚኖር ሰው አዲስ የሰለመ ሰው ዑድር ይሰጠዋል። ባለማወቅ ነው ያደረገው ይባላል። ግልጽ የሚያከፍር ነገር እንኳን ቢሆን እዚህ የተጠየቀው ነገር ራሱ የሚያከፍር አይደለም። ቀብር ላይ መገንባት ወደ ሽርክ ሊወስድ የሚችል ተግባር እንጂ መገንባቱ ራሱ አይደለም የሚያከፍረው። ቀብር ላይ ገንብቶ የሽርክ ተግባር መፈጸም ነው የሚያከፍር፣ ክልክል ነው። በእስልምናም ቀብር ላይ መገንባት የተከለከለ ነው። እንደ ሸሪዓ የተከለከለ ነገር ለማድረግ ማገዝ አይገባም። ይሄን ያደረገው አንድ ሰው ባላዋቂነት ከሆነ ወንጀለኛም ጭምር አይሆንም። አይደለም ሊከፍር ይቅርና ማለት ወንጀለኛም የሆነው እያወቀ ሸሪዓን ጥሶ ካደረገ ነው። ይከፍራል ምንለው እንደሚያከፍር እያወቀ ያከፍራል የሚባል ነገር ካደረገ ነው። ይሄ ድርጊቱም በመሰረቱ ራሱ ኩፍር አይደለም፣ ወደ ኩፍር ሊወስድ ስለሚችል ነው የሚከለከለው። ለቀብር ሄዶ መስገድ፣ ቀብር ላይ ለተገነባ ቤት ማረድ፣ ከሱ ዙሪያ መሽከርከር ይጠቅማል ብሎ አምኖ እነዚህ ነገሮች ናቸው ሊያከፍሩ የሚችሉት። መገንባቱ ብቻው ወንጀል ነው፣ ወንጀል ላይ መተባበር ነው የሚባል። ቤቱ የተገነባው ሊመለክ ነው ወይስ እንዲሁ ቀብሩን ብቻ ለመጠበቅ ነው? ይሄም መታየት አለበት። ሊመለክ ጧፍ ሊደረግ ሰዎች ወደ አላህ ያቃርባል ብለው የሚያምኑ ስለሆነ የተገነባ ሲሆንና ቀብሩ ብቻ እንዳይፈርስ ለደህንነቱ ተብሎ ሲከለል ላዩ ላይ ሲሰራበት አንድ አይደለም። ዞሮ ሁሉም የተከለከለ ነው እንደ ሸሪዓ። ይሄን ለመደገፍ አይደለም። ነገር ግን ይህ ከእስላም ወጥተሻል የሚያስብል ድርጊት ነው ወይ በመሰረቱ የሚለውን ከመረዳት አንፃር። ስለዚህ አላህን ልንፈራ የሆነችን ነገር ስላወቀን ብቻ በድፍረት ከመናገር ልንጠነቀቅ ይገባል። ማወቅ መጠየቅ የሚፈልግ ሰውም እውቀት እንዳለው የተረጋገጠን ሰው ዒልምን ከዑለሞች የወሰደ ብቃት ብስለት ያለውን ሰው እንጂ ከመጠየቅ ልንጠነቀቅ ይገባል። አላህ በተከበረው ቃሉ ፈላ ተቅፉ ማ ለይሰ ለከ ቢሂ ዒልም ብሏል። የማታውቀውን ነገር አትናገር አታድርግ ብሏል። ከከባድ ወንጀሎች አንዱ ኢብኑል ቀይምን ጨምሮ ሌሎች ሊቃውንቶች ከሽርክም ሁሉ የከፋ ወንጀል ያሉት ጥፋት ቢኖር አላህ ላይ ያለ እውቀት መናገር። አላህ ላይ ያለ እውቀት መናገር ለሽርክም ለኩፍርም ሰበብ ስለሚሆን ማለት ነው። ስለዚህ ቀብር ላይ መገንባት የተከለከለ ነው። የተከለከለ ነገር ላይ ማገዝም ክልክል ነው፣ አይቻልም። ከመደረጉ በፊት ተጠይቆ ቢሆን አይገባም ይባላል። ባለማወቅ የሚቻል መስሎ እስከተደረገ ድረስ ምንም ችግር የለውም። አሁን ከተቻለ ማስነሳት ነው። አንሱት፣ አይገባም፣ አይጠቅምም። እሱ ፈርሶ ተነስቶ በህይወት ላለ ሰው ቤት ቢሰራበት ተሸጦ ለአቅመ ደካማ ቢሰጥ ነው የሚሻለው። የሰው ልጅ ከሞተ በኋላ ቀብሩ ላይ
ቢገነባ ባይገነባ ምንም አይጠቅመውም ብሎ ማስገንዘብ ከተቻለ ማስነሳት ከተቻለ መልካም። ካልሆነ ሁለተኛ ላለማድረግ ለአላህ ቃል መግባትና እስትግፋር ማድረግ በቂ። ሁሌም ምንጊዜም እስትግፋር ስለሚያስፈልግ። ሌላኛው ጥያቄ ኒካህ ታስሮልኝ ነበረ እናም ውክልና የተወከለው ሶላት አይሰግድም፣ ረመዳንና አንዳንዴ ጁሙዓ ብቻ ነው የሚሰግደው፣ ስለ ዲን እውቀት የለውም። ኒካህ ያሰረውን ስንጠይቀው ችግር የለውም አለ። እስካሁንም ከልጁ ጋር ገና ነን፣ የተለያየ ቦታ ነው፣ ኒካሁ እንዴት ይታያል የሚል ጥያቄ። ራሱ ኒካህ ማሰር የማይችል ሰው ተወካይ ሆኖ ኒካህ ማሰር አይችልም። ራሱ ኒካህ የሚያስር ሰው ደግሞ ከመስፈርቶቹ መሃል አንዱ ሙስሊም መሆን። ሶላትን መተው ከእስልምና ያስወጣል። ምን ተረከ ሶላተ ሙተዓሚደን ፈቀድ ከፈር፣ ሆን ብሎ ሶላትን የተወሰው ከፍሯል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አንድ ሰው ሶላት ትቷል የሚባለው የአንድ ሶላትና ከሱ ቀጥሎ ያለው ሶላትም የሚሰገድበት ወቅት እስኪወጣ ድረስ ከተወነው ሶላት ትቷል የሚባለው ብለዋል ኢማሙ ነወዊ ረህመቱላሂ ዐለይሂ። ሌሎች ምንም እንኳ ሌሎች ሊቃውንቶች አንዳንድ አልፎ አልፎ ከሰገደ ሶላት ትቷል አይባልም ቢሉም አንድ ሶላት ቀጥሎ ያለው ሶላትም ጭምር ዙሁር ሶላት ወቅቱ እስኪወጣ በህመምና በጉዞ ከሱ ጋር አብሮ መስገድ የሚቻለው አዘግይቶ አብሮ መስገድ የሚቻለው የዐስርም ሶላት ጊዜው እስኪወጣ ድረስ ወይም የመግሪብና የኢሻ ጊዜ እስኪወጣ ድረስ ሁለት ሶላቶችን አንድን ሶላት ሁለት ሶላት የተወሰው ታሪኩ ሶላትን ትቷል ይባላል ተብሏልና በአመት አንዴ መስገዱ አልፎ አልፎ ጁምዓን መስገዱ በቂ አይደለም። በተለይ አብረን አልሆንም ተብሏልና ኒካሁን በትክክል ሶላት በሚሰግድ ሰው ማሰር ማስተካከል ይጠበቅባቸዋል። هذا والله تعالى أعلم وبالله التوفيق والسلام عليكم ورحمة الله وبركاته.